አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበሩ አባታችን መጋቤ ስብሐት፣ ከዚህ ስብሐት ክብር የደረስን ዋና አስተዳዳሪ፣ ወንድሞች ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ የእግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን አደራችሁ? አሜን። እግዚአብሔር ስም የተመሰገነ ይሁን። አሁን ሰዓቱ የወንጌል ነው። የዕለቱ ወንጌል የሚያስተምሩን አባታችን መጋቤ ስብሐት ናቸው። ቀጥታ ወደ እርሳቸው እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ እግዚአብሔር ልጆች እንዴት አደራችሁ? ምስጋና የባህሪ ብቸኛ ገንዘቡ የሚሆን የአባቶቻችን የቅዱሳን አምላክ አምላካችን ቅዱስ እግዚአብሔር ስለ ቸርነት ሥራ ሁሉ ቅዱስ ስሙ የተመሰገነ ይሁን። አቀድም አይኩቶቶ ለእግዚአብሔር በእንተ ኩሉ ዘገብረልየ። አስቀድሜ እግዚአብሔርን አመሰግናለሁ። ምስጋና የባህሪ ብቸኛ ገንዘቡ የሚሆን የቅዱሳን አምላክ አምላካችን እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። ተምአ ንጉሥ ናቡከደነጾር። እስቲ በሉት ተምአ ንጉሥ ናቡከደነጾር። ናቡከደነጾር ንጉሥ ወይም ንጉሡ ናቡከደነጾር ተቆጣ፣ ተበሳጨ፣ ተናደደ። ነቢየ እግዚአብሔር ቅዱስ ዳንኤል ነው ይህንን ቃል የተናገረው። ትንቢተ ዳንኤል ምዕራፍ 3 ቁጥር 13 ላይ ያለ ኃይለ ቃል ነው። ትንቢተ ዳንኤል ምዕራፍ 3 ቁጥር 13። በመጀመሪያ እንኳን አደረሳችሁ። ዛሬ እንደሚታወቀው ገናናው መልአክ፣ ብስራታዊው መልአክ፣ ኃያሉ መልአክ እንግዲህ እንደሚታወቀው ቅዱስ ሚካኤል ርኅሩኅ መልአክ ሲባል፣ ቅዱስ ገብርኤል ደግሞ ኃያሉ መልአክ ይባላል። ግን ገብርኤልም ርኅሩኅ ነው፣ ሚካኤልም ኃያል ነው። ያው ስምን ከፋፍሎ መስጠት ነው እንጂ ሚካኤል ኃያል ያልሆነ አይደለም፣ ገብርኤልም የማይራራ ሆኖ አይደለም። የእግዚአብሔርን እጅ በማይጠብቁትና በእግዚአብሔር ላይ በሚቀልሉት ላይ ሚካኤልም ድርድር አያውቅም፣ ሚካኤልም ይቀስፋል። ግን ይህ አሰጣጥ አለ እና ቅዱስ ሚካኤል ዛሬ ቅዱስ ገብርኤል ዛሬ ሰለስቱ ደቂቅን አናንያን፣ አዛርያን፣ ሚሳኤልን፣ ሲድራቅን፣ ሚሳቅና አብደናጎን የታደገበት በእግዚአብሔር ቸርነት በእሱ አማላጅነት በእነሱም በሰለስቱ ቅዱሳን እስቲ በሉልኝ፣ ሰለስቱ ቅዱሳን በሉ እስቲ። የታደሉ ናቸው። 3 ቅዱሳን በአንድ ጊዜ አንድ ሀሳብ፣ አንዲት ምክር፣ አንዲት ፈቃድ፣ አንዲት አሰራር፣ አንድ እምነት፣ አንድ ጸጋ፣ አንድ ኃይል፣ አንድ መታመን ሲኖራቸው ምንኛ የታደሉ ናቸው። በእውነት ዛሬ ዘመኑ ክፉ ነው። እንደሚታወቀው ባልና ሚስት እንኳ አንድ ልብ የማይሆኑበት ጊዜ ነው። እናትና ሴት ልጇ እንኳን አንድ ልብ የማይሆኑበት ጊዜ ነው። አባትና ልጅ አንድ ልብ የማይሆኑበት ጊዜ ነው። ወንድምና ወንድም፣ እህትና በፍጹም እዚህ ያለ እንዲህ የሆነ የከፋ ዘመን ላይ ደርሰናል። እነዚያ ቅዱሳን ግን 3 ቅዱሳን በሀገር ነው አንድ የሚሆኑት። በሀገር አንድ ናቸው። ከአንድ መንደር ከአንድ ሀገር የወጡ ሰዎች ናቸው። እስራኤላውያን ናቸው። ሕዝበ እግዚአብሔር ናቸው። እግዚአብሔርን የሚያመልኩ ናቸው። አንዲት መንፈስ፣ አንዲት ልብ ነበራቸውና 3ቱ ቅዱሳን በእምነታቸው አያችሁ፣ ሰው ሲያምን ኃያልን መልአክ ገብርኤልን ያህል ከላይ ከሰማይ ይስባል፣ ስቦ ያመጣል። በእውነት ለነገሩማ አይደለም ገብርኤልን። ገብርኤል ምንድን ነው? ገብርኤል እኮ ትንሽ ነው። ገብርኤል ምንድን ነው ማለቴ ለመልአኩ ክብር አለመስጠቴ አይደለም። ከገብርኤል የሚልቀውን ከገብርኤልም ጋር ለውድድር የማይቀርበውን ገብርኤልን ኃይል፣ ሞገስ፣ ጸጋ የሆነውን አምላክን ስቧል እኮ። የሰው ልጅ ፍቅር፣ የሰው ልጅ መወደድ ማለት ነው። እነዚህ ቅዱሳን ሰው እንኳን የተወደደው እግዚአብሔርን የሳበው እንዲያው እግዚአብሔር በባህሪው ቸር ስለሆነ
እንደው መፍቀሬ ሰብ ስለሆነ ሰውን ስለሚወድ ነው እግዚአብሔር ሰውን የወደደው እንጂ በእውነት የሚወደድ የደም ግባት አልነበረንም። የደም ግባት ማለት በጎ ስራ እግዚአብሔር ከደም ጋር ከግባት ጋር ከአፍንጫ ስልካካነት ይሄ ሰውኛው መልኩ ውበት ከሚባለው ጋር ጉዳይ የለውም። ምክንያቱም አፍንጫ ጎራዳውን ማን የፈጠረው? እንደው እንደኔ ያለውን አፍንጫ ጎራዳ ማን ፈጠረው? እንደው እንደናንተ እንደነገሌ ያለውን ደግሞ ዝም ብዬ ገሌ ብል እዚህ ጋር ችግር ነውና ሰልካካ የሚባሉት ማን ፈጠረ? ሁሉ የሱ ስራው ነው። ይሄ አይደለም እግዚአብሔር ደም ግባት የሚወደው። እመቤታችን ሊቁ ቅዳሴ ማርያም ይላታል፣ እግዚአብሔር አብ ከሰማይ ሆኖ አሻተተ፣ አየ፣ ተመለከተ፣ እንዳንቺ ያለ አላገኘም፣ አንቺን መረጠ፣ ደም ግባትሽን ወደደ ይላል። አሁን እመቤታችን ውብ ናት፣ ንግሥቲቱ ውብ ናት። እዚህ ቀረ የማይባል ልዩ ውበት ነው ያላት። የእግዚአብሔር ልዩ ፍጥረት ናት በእውነት እና ግን ደም ግባት ሲል እመቤታችን ስናያት ያለ ይሄ በስጋ የሚታየው እሱን አይደለም። የውስጥ ደም ግባት ንጽሕና፣ ቅድስና የእግዚአብሔር ሆኖ ተፈጥሮ የእግዚአብሔርነትን መጠበቅ ማለት ነው። መጠበቅ ጠብቃ የተገኘች ልዩ ፍጥረት ነበረች እመቤታችን። ናትም ዛሬ በረከቷ በእኛ ይደርብን። እነዚህ ሶስት ወጣቶች ልዩ ፍቅር ማለት ልዩ እምነት፣ ልዩ ጸጋና ኃይላቸው ኃያሉ መልአክ ገብርኤልን ሳበና ጓደኛ እንዲሆናቸው አደረገ እኮ። ከእነሱ ጋር በእሳቱ ላይ ይመላለስ ነበረ። ይገርማል እኮ ከቅዱሳኑ ጋር አብሯቸውን ነበረ። የሁላችሁ የእግዚአብሔር ልጆች ርዕሳችን ምን ነበረ? ትንቢተ ዳንኤል ምዕራፍ 3 ቁጥር 13 ላይ ወተማ ንጉሥ ናቡከደነጾር ንጉሥ ተቆጣ ነው የሚለው። ይሁላችሁ እምነት ሲኖረን በጥቂቱ እንደ አቅማችን የእግዚአብሔር ለመሆን ስንሞክር ስንሆንም ንጉሥ ይቆጣል። ብዙ ነገሥታት አሉ። የሀገር መሪ ንጉሥ ይቆጣል። አሕዛብ ይቆጣሉ። ጓደኛም ይቆጣል። ኧረ ቤትም ውስጥ ያሉ ሰዎች ይቆጣሉ። ወደ ትችት ይመጣሉ። ይሄ ነው የማትል ሰው ድንገት በጠላትነት ይነሳል። የሚገርማችሁ ናቡከደነጾር እኮ ለሶስቱ ወጣቶች እኮ ወዳጃቸው ነበረ እኮ። ነገር ግን ጠላት ምቀኛ ተነሳባቸው። ንጉሥ ሆይ አንተ ላዘዝከው እሱ አዞ ነበር ትእዛዝ። ጣዖት አምላኪ መፍቀሬ ጣዖት ነው እግዚአብሔርን አያውቅምና ለምስሉ ያልሰገደ ብሎ አዋጅ አውጆ ስለነበረ አንተ ላወጅከው አዋጅ የማይሰግዱ አሉ ብለው ሄደው እነዛ ሰዎች ያው ነገረ ሰሪዎች ንጉሶች ነገስታት ብዙ ጊዜ እንደሚታወቀው አላቸው ጆሮ ጠቢ ነው የሚባለው ወይም ደግሞ በዘመነው አጠራር ምን የሚባለው መረጃ ክፍል ነው። ስለዚህ እነዛ ሄደው ለንጉስ ነገሩና ወዳጃቸው ንጉስ ተነሳባቸው። በክፉ ዓይን ያያቸው ያልነበረው ንጉስ ተነሳባቸው። የእግዚአብሔር ስትሆኑ እንደዚህ ነው። ወዳጆች አሏችሁ፣ የሚወዷችሁ ወገን ዘመድ አላችሁ አይደል? ብዙ ሰዎች ይወዷችኋል አይደል? የእግዚአብሔር ስላልሆናችሁ ነው። የእግዚአብሔር ስንሆን ጠላት ነው የሚበዛው፣ ጠላት ይነሳል። የእግዚአብሔር ስንሆን ብዙዎች ያሳዱናል፣ አይወዱንም። ብዙዎች ከኛ ጋር ህብረት የላቸውም፣ ምክንያቱም የእግዚአብሔር ስላልሆኑ አነሱ። ችግሩ ግን እኛም የእግዚአብሔር ስላልሆን ያው ጠላት የለን ማለት እኔ ጠላት የለኝ ይላል ሰው። የእግዚአብሔር ስላልሆንክ ነው። እባክህ የእግዚአብሔር ከሆንክማ ያልጠበቀው እስቲ እንፈትሸው። ትክክለኛ መፈተሻ መንገድ ላሳያችሁ። በደንብ ጠላት መቼ እንደሚነሳ ላሳያችሁ መንገዱ። ጠንከር ብለን የሰገርን ቀን፣ ጠንከር ብለን የታመን ቀን፣ ጠንከር ብለን አስራታችን ያወጣን ቀን፣ ጠንከር ብለን በልባችን ምሕረት፣ ቸርነት፣ በጎነት፣ ደግነት፣ ርኅራኄ ባፈለቅን ጊዜ ያልጠበቅነው የታመነ ጓደኛ የታመነች ጓደኛ ቡግ ይላል። ድንገት ልክ ጋዝ ላይ ክብሪቱ እንደሚጨመር እንደዛ ይነሳሉ፣ ይቀጣጠላሉ። የማናውቀው ሰው ድንገት መንገድ ላይ ከመንገድ ተነስቶ እንደሚያውቀን ሆኖ በቃ ጠላት ሆኖ ይነሳል። የእግዚአብሔር ሲኮን እንደዚህ ነው። የእግዚአብሔር የሆነ ከሆነ ደግሞ የእግዚአብሔር የሆነው ያውቀዋልና እሱ ደግሞ ወዳጅ ይሆናል። እነዚህ ሶስቱም ወጣቶች አንድ ያደረጋቸው ሶስቱም የእግዚአብሔርነት ነው። የተለያየ ስም ነው ያላቸው፣ የተለያየ አካል ነው ያላቸው፣ የተለያየ ማንነት ነው ያላቸው። አንድ የሚያደርገው ግን እምነታቸው አንድ ስለነበሩ በሀሳብ አንድነታቸው ጸናላቸው። እግዚአብሔር በዚህ ዘመን ያጣነውን አንድነት ይመልስልን።
እግዚአብሔር ቸሩ በዚህ ዘመን ያጣነውን መታመን ይመልስልን። ወገኖቼ ይህ ርዕስ ብዙ ያናግራል፣ ግን በሰዓት የተገደብንን በብዙ ነገር የተገደብንን ደግሞም ጊዜው ብዙ የምናወራበት ሳይሆን እንደ የምስራችንም የእግዚአብሔርንም ቃልም ቢሆን ብዙ የምንናገርበት ጊዜ ሳይሆን ለመስራት ጥቂት የምንሞክርበት ነው። የብዙ ቅዱሳን ታሪክ ይተረካል፣ በአውደ ምሕረት ይነገራል፣ ይሰበካል፣ ይተነተናል፣ ይመሰጠራል። አንድምታውም ሆነ ወይም ደግሞ በጸጋ የተጎበኙ ሰዎች ብዙ ውብ የሆኑ ቃላትን ያጎነጉኑታል። በእውነቱ ብዙ እንናገራለን፣ ግን አሁን ያቃተን መስራት ነው። አሁን ያቃተን መምሰል ነው። ቅዱሳን መሆን እኮ አይደለም፣ ለመምሰል እንኳን የምንጥርበትን እድሉን አተናል። በብዙ ነገር ተይዘናል፣ ተወጥረናል፣ ጊዜ አተናል። አይምሯችን እረፍት የለውም። እጃችን እግራችን እረፍት የለውም። ሁሉ ነገራችን በብዙ ነገር ተወጥሯል። በዚህ ጊዜ እነዚህን ቅዱሳን ከማሰብ የተሻለ ሌላ ነገር የለንምና ቅዱሳንን እያሰብ የቅዱሳንን መንገድ እንድንሄድ እግዚአብሔር ቸሩ መድኃኔዓለም በቸርነቱ ከእኛ ጋር ይሁንልን። የሰላም አምላክ አምላካችን እግዚአብሔር ለሀገራችን ለኢትዮጵያ ሰላም፣ ለሕዝቦቿ ደህንነትን ያድልልን። አገልግሎታችን እግዚአብሔር ይባርክልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ